ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ለተቀዳሚ ሐምሌ 4 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። أمليتهم رأي وي 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 نتقى مامي በአዲግራት ከተማ በምሽት የታፈሱ ወጣቶች በአንድ የተዘጋ የቴክኒክ ኮሌጅ አዳራሽ ውስጥ ተዘግቶባቸው ከፍተኛ ድብደባ እየተፈጸመባቸው መሆኑ ተሰማ። በትግራይ ክልል አዲግራት ከተማ በምሽት በጽንፈኛ ህወሓት ታጣቂ ኃይሎች በግዳጅ አፈሳ በቁጥጥር ስር የዋሉ በርካታ የከተማ ወጣቶች በአንድ ዝግ የቴክኒክ ኮሌጅ አዳራሽ ውስጥ ታስረው ከፍተኛ የአካልና የስነ ልቦና ድብደባ በህወሓት ታጣቂዎች እየተፈጸመባቸው መሆኑ ተገልጿል። ድርጊቱ የተፈጸመው በቀበሌ 01 ልዩ ስሙ ሙጻ ወርቂት ተብሎ በሚጠራው አካባቢ መሆኑን ከስፍራው የወጡ መረጃዎች ይጠቁማሉ። በአካባቢው የሚገኙ የዓይን እማኞችና ነዋሪዎች እንደገለጹት ወጣቶቹ በቁጥጥር ስር የዋሉት እኩለ ሌሊት ላይ በድንገተኛ በተካሄደ የጽንፈኛው ህወሓት ኃይል ያሰሳና ያፈሳ እርምጃ ነው። የታፈሱት ወጣቶች ሙጻ ወርቂ ወደሚገኘውና ለአገልግሎት ዝግ ወደ ነበረው የቴክኒክ ኮሌጅ አዳራሽ እንዲገቡ ከተደረገ በኋላ በውስጥ ባሉ የጽንፈኛው ህወሓት ታጣቂ አካላት እጅግ ዘግናኝ ድብደባና ግርፋት እየተፈጸመባቸውም ይገኛል። በዚህም ምክንያት ወጣቶቹ ከፍተኛ ጩኸትና የድረሱልኝ ጥሪ እያሰሙ መሆኑን የገለጹት የቅርቡ ምንጮች ከመጋዘኑ ውስጥ የሚወጣው ከፍተኛ የጭንቀትና ጩኸት በአዲግራት ህዝብ ዘንድ ከፍተኛ ድንጋጤና ስጋት ፈጥሯል። ልጆቻቸው በጭካኔ ከየቤታቸው ተለቅመው የተወሰዱባቸው የአዲግራት እናቶችም በከፍተኛ ሀዘን ላይ እንደሚገኙና ከተማ ውስጥ ከፍተኛ ጩኸትና ለቅሶ እየተሰማ እንደሆነም ምንጮቻችን ጠቁመዋል። ድብደባው በታጋቾች ላይ እየደረሰ ያለውን ከፍተኛ የአካል ስቃይ የሚያሳይ መሆኑና ጉዳዩ በአስቸኳይ መፍትሄ ካላገኘ በወጣቶቹ ህይወትና አካል ላይ የከፋ አደጋ ሊያደርስ እንደሚችል ነዋሪዎች በከፍተኛ ስጋት እየገለጹም ይገኛሉ። ይህ በአዲግራት ከተማ ወጣቶች ላይ እየተፈጸመ ያለው የጅምላ ስርና የሰብአዊ አያያዝ የክልሉ ሰብአዊ መብት ተሟጋቾችና የአካባቢው ማህበረሰብ ድርጊቱን በጽኑ እየኮነነ የታሰሩት ወጣቶች በአስቸኳይ እንዲለቀቁም ጥሪ እያቀረቡ ይገኛል። በትግራይ ክልል እየተባባሰ የመጣው ይህ አይነቱ በጽንፈኛው ህወሓት የሚፈጸመው አፈሳ ለትግራይ ህዝብ ሌላ ተጨማሪ የሀዘን ምዕራፍና ሲኦላዊ ህይወት እየሆነ ነው ሲሉ ነዋሪዎች በምሬት እየገለጹም ይገኛሉ። በመቀሌ ከተማ ልጆቻችን ለምን ይታፈሳሉ በማለት የተቃወሙ እናቶች በጽንፈኛው ህወሓት መታሰራቸው ተሰማ። በትግራይ ክልል መቀሌ ከተማ ውስጥ ልጆቻችን ያላግባብ ለምን ይታፈሳሉ አይዋጉም በማለት ድምጻቸውን ያሰሙ እናቶች በጽንፈኛው ህወሓት በቁጥጥር ስር ውለው በእስር ላይ እንደሚገኙ ምንጮች ገለጹ። ድርጊቱ የተፈጸመው በመቀሌ ከተማ ቀበሌ 05 ሰሜን ክፍለ ከተማ ፖሊስ ጣቢያ አካባቢ ሲሆን ባለፈው ሳምንት ልጆቻቸው በታጠቁ የህወሓት ኃይሎች ተለቅመው ሲወሰዱ ለምን በማለት የተቃወሙ 10 የሚያህሉ እናቶች መታሰራቸው ታውቋል። እናቶቹ ከመታሰራቸው በፊትም በተለያዩ ዛቻዎችና ማስፈራሪያዎች ውስጥ እንዲያልፉ መደረጉም ተመላክቷል። ምንጮች እንደሚያመላክቱት የህወሓት አካላት በመጀመሪያ እናቶቹን በህዝብ ፊት በማቅረብ ለማሸማቀቅና ስብሰባ ጠርቶ ህዝብ እንዲያወግዛቸው ለማድረግ ቢሞክሩም የአካባቢው ማህበረሰብ ፍቃደኛ ሳይሆን በመቅረቱ በትናንትናው ዕለት ከየቤታቸው በመልቀም ሰሜን ፖሊስ ጣቢያ ወደሚባለው እስር ቤት እንዳስገቧቸውም ለማወቅ ተችሏል። በአሁኑ ወቅት የታሳሪ እናቶች ቤተሰቦች ምግብና ልብስ እንዳያስገቡላቸው ተከልክለው በከፍተኛ ጭንቀት ላይ እንደሚገኙም ተገልጿል። ከታሰሩትና
እናቶች መካከል በመቀሌ በነበረው ተቃውሞ ህፃን ልጅ አቅፋ ስትቃወም የነበረችው እናት መሆኗ የተጠቀሰ ሲሆን በትናንትናው ዕለት እስር ቤት ስትገባ ልጇ ታሞባት ወደ ሕክምና ልትወስደው ወይም ቤተሰብ መድኃኒት እንዲያቀብላት ብትጠይቅም በፖሊስ ክልከላ ምክንያት ሳይሳካላት ቀርቷል። በዚህም ሳቢያ እናቲቱ ከታመመው ህፃን ልጇ ጋር በዝግ ክፍል ውስጥ ለከፍተኛ ስቃይ ተዳርጋ እንደምትገኝም ተመላክቷል። የጤና እክል ያለባቸው እናቶችም ጭምር ባሉበት በዚህ የጅምላ እስር ላይ የታሰሩት ወገኖች መሰረታዊ የሰብአዊ መብትና የመድኃኒት አቅርቦት ጭምር መከልከላቸው ድርጊቱን እጅግ አሳዛኝና ኢሰብአዊ ያደርገዋል። የመቀሌ ህዝብ ይህንን ከሽማግሌ እስከ ምሁር ሊያወግዘው የሚገባውን አምባገነናዊ አፈና በጽኑ በመቃወም እናቶችና ህፃኑ በአስቸኳይ እንዲፈቱና ድርጊቱ እንዲቆምም ጥሪ እየቀረበ ይገኛል። የቀጠናውን ሰላም ለማረጋገጥ አሜሪካ ከኢትዮጵያ ጋር በትብብር ትሰራለች ሲሉ አምባሳደር ኤርቪን ማሲንጋ አስታወቁ። የቀጠናውን ሰላምና መረጋጋት ለማረጋገጥ አሜሪካ ከኢትዮጵያ ጋር በትብብር እንደምትሰራ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አስታውቀዋል። አምባሳደሩ ይህንን የገለጹት በአዲስ አበባ በተካሄደው ዓለም አቀፉ የፓርላማ የመረጃና ደህንነት ፎረም ላይ ባደረጉት ንግግር ነው። አምባሳደር ማሲንጋ በንግግራቸው የምስራቅ አፍሪካን ቀጠናዊ ሰላምና መረጋጋት አስተማማኝ ለማድረግ አሜሪካ ከኢትዮጵያ ጋር በደህንነትና በትብብር መስኮች ይበልጥ በቅርበት ለመስራት ያላትን ቁርጠኝነት አስታውቀዋል። በተለይም እንደ ሽብርተኝነት፣ ድንበር ተሻጋሪ የደህንነት ስጋቶችና ህገወጥ የሰዎች ዝውውርን የመሳሰሉ ውስብስብ ቀጠናዊ ችግሮችን በጋራ ለመከላከል የመረጃ ልውውጥና የተቋማት የጋራ ትብብር ወሳኝ መሆኑንም አብራርተዋል። የደህንነት ተቋማት መጠናከር ለኢትዮጵያና ለቀጠናው ዘላቂ አስተማማኝ ሰላምና ደህንነት መረጋገጥ ዋነኛ መሰረት መሆኑን አምባሳደሩ የጠቆሙ ሲሆን አሜሪካ በቴክኖሎጂና በደህንነት ዘርፎች ጭምር ከኢትዮጵያ ጋር ያላትን የቆየ አጋርነት ይበልጥ ግልጽነትና ተጠያቂነት ባለው መልኩ አጠናክራ ለመቀጠል ፍላጎት እንዳላትም ይፋ አድርገዋል። ይህ በአዲስ አበባ የተካሄደው የደህንነት ፎረምና የትብብር ጥሪ በተሰማበት ወቅት አሜሪካ በቀጠናው ሰላም ላይ እክል እየፈጠሩ ባሉ አካላት ላይ የማዕቀብ እርምጃዎችን እያዘጋጀች መሆኑም ታውቋል። በዚህም መሰረት አሜሪካ በጎረቤት ሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ በቀጥታም ይሁን በተዘዋዋሪ ተሳታፊ የሆኑ የትግራይ ታጣቂ ኃይሎችን ኢላማ ያደረገ እርምጃ ለመውሰድ እየተንቀሳቀሰች ይገኛል። በተለይ አርሚ 70 በመባል የሚታወቀው የህወሓት ታጣቂ ቡድን ዝርዝር ማዕቀብ ሊጣልባቸው በሚገቡ አካላት ዝርዝር ውስጥ ማስገባቷም ተሰምቷል። ይህ የአሜሪካ ውሳኔ በቀጠናው ውስጥ ከህጋዊ የመንግስት መዋቅር ውጭ የሚንቀሳቀሱና የጎረቤት ሀገራትን ሰላምና ሉዓላዊነት አደጋ ላይ የሚጥሉ ታጣቂ ቡድኖችን እንቅስቃሴ ለመግታትና ተጠያቂነትን ለማስፈን ያለመ መሆኑም ተመላክቷል። የኡጋንዳ ጠበቆች ማህበር የቅኝ ግዛት ስያሜዎችን ሲያግድ ዳኞች ውሳኔውን በጽኑ ተቃወሙ። ጌታዬ ወይስ ክቡር ዳኛ በኡጋንዳ የቅኝ ግዛት የፊውዳል አጠራሮች የጠበቆችና የዳኞች ፍጥጫ ሆነዋል። የኡጋንዳ የህግ ባለሙያዎች ማህበር ወይም ጠበቆች ማህበር ከእንግሊዝ የቅኝ ግዛት ዘመን የተወረሱና ዳኞችን ለማክበር የሚሰሩ የፊውዳል አጠራሮችን ለማገድ ያስተላለፈው ትዕዛዝ በሀገሪቱ ዳኞች ዘንድ ከፍተኛ ተቃውሞ እንዳስነሳበት ተዘግቧል። ማህበሩ ለአባላቱ ባስተላለፈው ጥብቅ መመሪያ ጠበቆች ለዳኞች ሲሰግዱና ሲያጎነብሱ ከኖሩበት ያፈጁ አሰራሮች እንዲቆጠቡ አሳስበዋል። በተለይም ዳኞችን ጌታዬ እና እመቤቴ እያሉ ከመጥራት ይልቅ በቀጥታ ክቡር ወይም ክብርት ዳኛ የሚለውን ስያሜ ብቻ እንዲጠቀሙ አዟል። እነዚህ አጠራሮች ኡጋንዳውያን ራሳቸው እንዲያዋርዱ የሚያስገድዱና ዳኞችን ከሌላው ዜጋ በላይ አድርገው የሚስሉ በመሆናቸው የፍትህ ስርዓቱን ከቅኝ ግዛት ቀንበር ማላቀቅ የህዝቡን ክብር ለመመለስ ወሳኝ ነው ሲል ማህበሩ አቋሙን አስታውቋል። በአንጻሩ የዳኞች ቃል አቀባይ ጄምስ ኤርማ የጠበቆችን ውሳኔ በጽኑ አጣጥለውታል። ቃል አቀባዩ ፍርድ ቤቶች ሙሉ በሙሉ ገለልተኛ መሆናቸውንና ከማንኛውም ውጫዊ አካል ትዕዛዝ የመቀበል ግዴታ እንደሌለባቸው ገልጸው የጠበቆች ማህበር በዳኞች ላይ መመሪያ የማውጣት ህጋዊ ስልጣን የለውም ብለዋል። ዳኞች አሁንም ቢሆን በለመዱትና በሚታወቁበት የቆየ የክብር ስያሜ መጠራት እንደሚፈልጉ የገለጹት ቃል አቀባዩ ጉዳዩን በአስተዳደር ውስጥ አጀንዳ ያጡ ወጣቶች ክርክር ሲሉም አጣጥለውታል። ይህ በኡጋንዳ የተቀሰቀሰው የቅኝ ግዛት ዘመን አለባበስ፣ የዊግ አጠቃቀምና የአጠራር ስርዓት ውዝግብ አዲስ እንዳልሆነና እንደ ኬንያ፣ ዚምባብዌና ጋና ባሉ ሌሎች የአፍሪካ ሀገራትም በተደጋጋሚ የሚነሳ አወዛጋቢ አጀንዳ መሆኑ ይታወቃል። ኢራን በሆርሙዝ ሰርጥ የሚያልፉ መርከቦች ላይ ላለመተኮስ በይፋ ቃል እንድትገባ አሜሪካ ጠየቀች። ኢራን የሆርሙዝ ሰርጥ እንደሚከፈትና በሰርጡ የሚያልፉ መርከቦች ላይ ጥቃት እንደማታደርስ በይፋ ቃል እንድትገባ እንደምትፈልግ አሜሪካ አስታውቃለች። የአሜሪካ መገናኛ ብዙሃን ማንነታቸው ያልተገለጸ ባለስልጣንን ጠቅሰው እንደዘገቡት ኢራን ለፕሬዝዳንት ዶናልድ ትራምፕ አማካሪዎች በግል በሰጠችው ማብራሪያ መርከቦች ላይ መተኮሷ ስህተት መሆኑን አምናለች። ኢራን ጥቃቱ የተፈጸመው ከቁጥጥር ውጪ በሆኑ ውስጣዊ ኃይሎች መሆኑንም አስታውቃለች ብለዋል። ባለፉት ቀናት የተኩስ ልውውጥ ቢያደርጉም ሁለቱም ወገኖች ንግግራቸው ለመቀጠል መስማማታቸው ትራምፕ ተናግረዋል።
ኢራንና አሜሪካ የፈረሙት የመግባቢያ ሰነድ ኢራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ደህንነታቸው እንዲጠበቅም ታደርጋለች። ከሰሞኑ የተነሳው ግጭት የመግባቢያ ሰነዱን ያፈረሰ መሆኑን ሁለቱም ሀገራት ገልጸዋል። በኢራንና በአሜሪካ መካከል የሚደረገው ድርድር እንዲቀጥል መስማማታቸው የገለጹት ትራምፕ ቀደም ሲል የነበረው የተኩስ አቁም ስምምነት ግን ማብቃቱን ለኢራን ማሳወቃቸውን ተናግረዋል። ኢራን በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጸፋው እንደምትመልስም አስጠንቅቃለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ